ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በነዳጅ እጥረት ምክንያት ሀገር አቋራጭ የህዝብ ጉዞዎች እየታጠፉ መሆኑን የተሽከርካሪ ማህበራት ገለጹ። በናፍጣ እጥረት ምክንያት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ እንደሆነ ማህበራትና ተጠቃሚዎች ተናገሩ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት ሀገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40 በመቶ መቀነሳቸውን ለቢቢሲ ገልጿል። 38ኛ ቀኑን የያዘው የኢራን ጦርነት በነዳጅ አቅርቦት መስተጓጎል እና በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱን መንግስት አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያመለክተውም ከኢትዮጵያ ነጭ ናፍጣ አቅርቦት ውስጥ 60 በመቶ ይገባ የነበረው ኢራን ሆርሙዝ ወሽመጥን በመዝጋቷ ምክንያት የነዳጅ ምርቷ ማጓጓዝ ካልቻለችው ኩዌት ነው። ይህንን ተከትሎም በቀን በአማካይ 9.1 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣ አቅርቦት በ50 በመቶ ገደማ ቀንሶ 4.5 ሚሊዮን ሊትር መድረሱን ሚኒስትሩ ዶክተር ካሳሁን ጎፌ ባለፈው ሳምንት አስታውቀዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ዕለታዊ የማደያዎች ነዳጅ ስርጭት መረጃ እንደሚያሳየው በከተማዋ ካሉ 120 ነዳጅ ማደያዎች ውስጥ ዛሬ ሰኞ መጋቢት 28 2018 ዓ.ም ላይ ናፍጣ ያላቸው 26ቱ ብቻ ናቸው። በአንጻሩ 65 የአዲስ አበባ ነዳጅ ማደያዎች ቤንዚን አላቸው። ይህን ሁኔታ ነጭ ናፍጣ የሚጠቀሙትን አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘሩ ለቢቢሲ ተናግረዋል። የኢራን ጦርነት ከመጀመሩ አስቀድሞ የነዳጅ አቅርቦት ትንሽ እንደነበረ የሚናገሩት ፕሬዝዳንቱ ከጦርነት በኋላ ተባብሶ ቀጥሏል ብለዋል። ተሽከርካሪዎችም ነዳጅ ለማግባት የኢራን ጦርነት ከመጀመሩ አስቀድሞ የነዳጅ አቅርቦት ትንሽ እንደነበረ የሚናገሩት ፕሬዝዳንቱ ከጦርነቱ በኋላ ተባብሶ ቀጥሏል ብለዋል። ተሽከርካሪዎች ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ መሆኑንም ጠቅሰዋል። በነዳጅ እጥረቱ ምክንያት ሀገር አቋራጭ የህዝብ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40% ቀንሷል ብለዋል። እንደ ፕሬዝዳንቱ ገለጻ ተሽከርካሪዎቹ ከዚህ ነዳጅ አግኝተው እንኳ ቢሄዱ ከዚያ ለመመለስ ነዳጅ ስለማያገኙ ባይሄዱም ይመረጣሉ። ይህንን ሀሳብ የሚጋሩት አንድ ስማቸው እንዳይገለጽ የጠየቁ የህዝብ ትራንስፖርት ተሽከርካሪዎች ማህበር ኃላፊ መመለሻ ነዳጅ ካላገኘ ተሽከርካሪው እዚያው ነው የሚቀረው። ይህ ብቻም ሳይሆን ባላስፈላጊ ተጨማሪ ዋጋ በኮንትሮባንድ ንጹህ ያልሆነ ነዳጅ ሊገዛ ይችላል ሲሉም ለተጨማሪ ወጪም እንደሚዳረጉ አስረድተዋል። ኃላፊው እንደሚናገሩትም አብዛኛው ጊዜ ተሽከርካሪዎች በሚጓዙበት ስፍራ መመለሻ ነዳጅ ስለማይገኙ መኪናቸው መያዝ በሚችለው ነዳጅ ልክ ያሉ ርቀቶችን እየተጓዙ ነው። ነዳጅ ባለመኖሩ ምክንያት የማይካሄድባቸው መስመሮች እንዳሉም ገልጸዋል። ተሽከርካሪዎቹ መንገድ ላይ ነዳጅ መቅዳት ቢችሉም እንኳ ለቀናት እንደሚሰለፉ አንስተዋል። ያ ደግሞ ህዝብ ጭኖ ደግሞ አይሆንም ብለዋል። ለምሳሌ ወደ ሐዋሳ የሚደረግ ጉዞ ላይ ችግር የለም። የተሽከርካሪው ሰሊቫቲዮ የሚይዘው ነዳጅ አድርሶ ይመልሰዋል፣ ጅማ አድርሶ ይመልሰዋል። ለምሳሌ ሞያሌ፣ ሚዛን፣ ጋምቤላ ያሉ ርቀቶች ላይ የግድ መንገድ ላይ ነዳጅ መቅዳት መቻል አለበት። እነዚህ ቦታዎች ላይ ግን በአግባቡ ነዳጅ ስለማይደርስ ቢኖሩም ዋና ከተሞች ስለሚሆን እዚያም ደግሞ ሰልፍ ስለሚኖር ተሽከርካሪዎች ይቸገራሉ ብለዋል። ኃላፊው በምሳሌነት የጠቀሱት ከአዲስ አበባ ወደ ሞያሌ የሚደረግ ጉዞ መስተጓጎል እየገጠመው እንደሆነ ቢቢሲ ከተጓዦች ተረድቷል። ቢቢሲ ያነጋገረው አንድ ተጓዥ ባለፈው ሳምንት መጨረሻ ላይ ከሞያሌ ወደ አዲስ አበባ የሚጓዝ የህዝብ ማመላለሻ ተሽከርካሪ ባለመኖሩ በ3 ተሽከርካሪዎች አቆራርጦ አዲስ አበባ መድረሱን ገልጿል። ተሳፋሪዎቹ ወደ አዲስ አበባ የሚጓዙ ባስ ውስጥ ከተሳፈሩ በኋላ ሻሸመኔ ከተማ ላይ ለመውረድ እንደተገደዱና አሽከርካሪው ወደ መዲናዋ መሄድ ቢፈልግም ናፍጣ የለኝም፣ አዲስ አበባ ላደርሳችሁ አልችልም የሚል ምላሽ እንደሰጣቸው አስረድቷል። አዲስ አበባ መግባት የነበረብን ሰዎች 10 ሰዓት ተኩል በኋላ ሻሸመኔ ገባን፣
እዚያም ተመሳሳይ የነዳጅ ችግር አለ በሚታወቅ ሰው ደውለን መኪና ሙሉ ሃይሩፍ ተከራይተን ሌሊት 6 ሰዓት ገባን ሲል ያጋጠመውን አስረድቷል። በነዳጅ እጥረቱ ምክንያት የሚጓዙ ተሽከርካሪዎች ቁጥር በመቀነሱም የተነሳ የትኬት ዋጋ ከመደበኛው አሰራር ውጭ በሆነ መንገድ በጨመረ ዋጋ እየተሸጠ ስለመሆኑ እማኝነቱን ሰጥቷል። የፌዴራል መንግስት በዓለም አቀፍ የነዳጅ አቅርቦት ቀውስ ምክንያት የተፈጠረውን የአቅርቦት ችግር ለማስተዳደር ነዳጅ በቅድሚያ የሚያገኙ አካላት ዝርዝር አውጥቷል። የከተማና አገር አቀፍ የብዙኃን ትራንስፖርት ተሽከርካሪዎች በዚህ ዝርዝር ውስጥ ተካትቶ ሲሆን፣ በናፍጣ የሚሰሩ የሕዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ አሰራር እንደሚተገበርም ተገልጾ ነበር። የከተማና አገር አቀፍ የብዙኃን ትራንስፖርት ተሽከርካሪዎች በዚህ ዝርዝር ውስጥ የተካተቱ ቢሆንም አፈጻጸሙ ላይ እንቅፋት እያጋጠማቸው መሆኑን ሁለት የትራንስፖርት ማህበራት ተናግረዋል። መንግስት በሆርሙዝ ወሽመጥ መዘጋት ምክንያት መቅረብ ያልቻለውን የነዳጅ አቅርቦት ለማካካስ ከተባራሪ ገበያ ከፍ ባለ ዋጋ ነዳጅ እየገዛ መሆኑንም አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።